ሰላም ሰላም ቤተሰብ በሙሉ እንደምን ዋላችሁ፣ እንደምን ከረማችሁ፣ ወይም ደግሞ እንደምን አደራችሁ እንደየሰዓታችሁ አቆጣጠር። በዛሬው ዕለት ደግሞ ወደ እንትን ላመጣችሁ ፈለኩኝ ማለት ነው። በርዕሱ ላይ እንዳያችሁት የሳሚ ወደ መባያ ስለ በስዊድን በረዶ ውስጥ የሚኖሩ ቦረናዎች እና ሀመሮች በሚል አስገራሚው የሳሚ ጎሳ ከኢትዮጵያ ጋር ያለውን ተመሳሳይነትን ለመግለጽ እፈልጋለሁ እና በዚህ ሀገር በስዊድን ሀገር ሳሚ የሚባል ጎሳ አለ። ያው እዚሁ የኖሩት ናቸው ማለት ነው እና ወደ ኋላ እመለስበታለሁ ይህንን። ስለዚህ ጎሳ ግን ከቦረና እና ከሀመሮች ጋር ምን ያመሳስላቸዋል የሚለውን ያንን ልገልጽላችሁ ፈልጌ ነው። ከዛ በፊት ግን ስዊድን ትንሽ ኢንትሮዳክሽን ለመስጠት ወይ ደግሞ ለማስታወቅ በተለይ ፐርሰናል በሆነ ጉዳይ ላይ ያጋጠመኝን ነገር ልነግራችሁ ፈልጌ ነው። ፐርሰናልም ሳይሆን በቃ እዚህ ሀገር ስመጣ የዛሬ 35 ዓመት አካባቢ ነው እንግዲህ ኦልሞስት 35 36 ኦልሞስት 35 ዓመት አካባቢ ነው ወደዚህ ሀገር የመጣሁት እና ያሳቀኝ የገረመኝ አንድ ነገር ቢኖር ምንድን ነው፣ በዛን ጊዜ ዩቱብ የለም፣ ማህበራዊ ምንድነው ሶሻል ሚዲያ የለም፣ ኢንፎርሜሽን ምንም ያላቸው ምንም ነገር የላቸውም። ስለ ዓለም ምን ብሎ እንደሚጠራቸው ሁሉ አያውቁም በአብዛኛው ስዊድኖች። እና ስዊድን ምናምን ስላቸው ምንድነው ስዊድን ብሎ ይጠይቁኝ ነበር። ስዊድኖቹ ራሳቸው እኮ ነው። እና ስዊድን የሚለውን ነገር አያውቁም። ስዊድን በቃ ምን እንደሆነ እነሱ የሚያውቁት በዚህ ሀገር ስዊድን ብሎ አይደለም የሚጠሩት፣ እስዋሬ ነው የሚሉት። እና በእስዋሬ ነው በቃ ጠቅላላ ሰው የዚህ ሀገር ሰው የሚያውቀው። እኔ ደግሞ ግራ የገባኝ ነገር እንግዲህ በኃይለ ሥላሴም ይሁን በደርግም ጊዜ ያደግንበት ነገር ሀገራቱ ልክ እንደ ኢትዮጵያ አንድ ስም ብቻ ያልናቸው ይመስለኝ ነበር። በቃ እንደዛ ነው ብዙዎቻችን የሚመስለን። ምክንያቱም ኢንፎርሜሽን ስለ ዓለም ምንም ነገር ስለሌለን ማለት ነው። እና አሁን ለምሳሌ ግብፅን እኛ ግብፅ ነው የምንለው፣ ሌላ ኢጅፕት ምናምን እንዳላት እንደዚህ አይነት ነገር አናውቅም። ያው ሁሉም ዓለም ግብፅ ብሎ የሚጠራቸው ነው የሚመስለን። እና እዚህ ሀገርም ስመጣ ያው በትምህርት ቤትም 5ኛ ክፍል እያለሁ ትዝ የሚለኝ ስለ ስዊድን ሁሉ በህብረተሰብ ትምህርት ላይ ተምሬ ነበር። ትዝ ይለኛል በ1967 መሰለኝ 5ኛ ክፍል የነበርኩት እና ስለ ስዊድን አኗኗራቸውን እንትን የሚያርሱት በአንድ በሬ ነበር የሚያርሱት፣ ወይ ደግሞ አጋዘን ወይ ደግሞ አንድ በሬ። እንደኛ ሀገር በሁለት በሬ አይደለም የሚያርሱት በጥንት ጊዜ ማለት ነው። እንደዛ አይነት ሁሉ ስንማር ነበር። እና ስዊድን የምለው ብቻ ነው እኛ የምናውቀው። እዚህ ስመጣ እነሱ እስዋሬ ሲሉኝ ምንድን ነው እስዋሬ ይላቸው ነበር። እኔ ስዊድን በቃ በቋንቋ ያለ መግባባት ችግር ያጋጥመኝ ነበር። እና በአሁኑ ሰዓት ሶሻል ሚዲያ በብዛት ስላለ አይሆፕ ሁሉም ያውቃሉ ብዬ ገምታለሁ። ያኔ ግን በጣም አስቸጋሪ ነበር ለመግባባት፣ ትርጉሙ ችግር ነበር። እና ወደ ዋና ፖይንት ልምጣና ከቦረና ህዝብ ጋር ወይ ደግሞ ከሀመር ህዝብ ጋር ምንድን ነው የሚያመሳስላቸው? ይሄ ሳሚ በመጀመሪያ ደረጃ ሳሚ የሚባለው ብሔረሰብ በስካንዲኔቪያን ሀገር የሚኖሩ ናቸው። ፊንላንድም ውስጥም አሉ፣ ኖርዌይ ውስጥም አሉ፣ ራሻ ውስጥም አሉ። ይሄ ሳሚ የሚባል ብሔረሰብ ማለት ነው። ሳሚ ብዙ ጊዜ እኛ የሰውን ስም ሳሙኤል የሚባለው ስም ሳሚ ብለን እንጠራለን። እዚህ ሀገር ግን ሳሚ የተባለ ብሔረሰብ አለ። እና ምን ያመሳሰላቸዋል የምለው እንትን ለማለት ፈልጌ ነው። በአብዛኛው ግን በሰሜን ስዊድን ነው የሚኖሩት። እነኚህ የሰሜን ዋልታ አካባቢ ነው የሚኖሩት። ኑሯቸው ሁሉ ደግሞ ከአጋዘን ጋር ነው። በስዊድንኛ ሬን ይባላል። ያ ከአጋዘን ጋር ነው የሚኖሩት።
እና አርብቶ አደሮች ናቸው። አጋዘንን ከቦታ ወደ ቦታ እያዘዋወሩ ነው የሚኖሩት ኑሯቸው። ልክ እንደ ቦረና ሰዎች፣ እንደ ሀመር ሰዎች ማለት ነው። ወይ ደግሞ እንደ ሶማሌ፣ አፋር አካባቢ አርብቶ አደር ነው ምንድን ነው የሚባሉት? እና እንደዛ ከቦታ ወደ በየቦታ አጋዘንን እያዘዋወሩ እንትን የዛ አይነት ኑሮ ነው የሚኖሩት። እና ባህላቸው ሁሉ ይመሳሰላል። ሳር ቤት ሆኖ ሀገር ቤት እንግዲህ ያው እሳትም ላይ በማቀጣጠል ሰውነታቸው እንደሚያው፣ እዚህ ደግሞ በረዶ ላይ ሆነ አጋዘን እንትን ይዘው ከቦታ ወደ ቦታ እንደዚህ አይነት ኑሮ ነው፣ የአርብቶ አደር ኑሮ ነው የሚኖሩት። ያ ማለት እንግዲህ አሁን በአሁኑ ሰዓት እነኚህ ሳሚ የሆኑ ብሔረሰቦች የዛ አይነት ኑሮ ይኖራሉ ማለት አለ። ይሄ አኗኗራቸው በ16ኛ ክፍለ ዘመን እና በዛ ዘመን እንግዲህ ከሞት ዓመታት በፊት ይኖሩ የነበሩበትን ሁኔታ ነው አሁን የምነግራቸው። ከሀገር ቤቱ እንትኖች ጋር ይመሳሰላል። ፓርላማ እንትን ያገኙት ምንድነው ተወካይ ሆኖ የተፈቀደላቸው በ1977 ነው። ቅርብ ጊዜ ነው የፓርላማ አባል የሆኑት። ግን ጥንታዊ ነዋሪዎች ናቸው ሳሚዎች። አንድ ስዊድናዊና ሳሚ ናቸው እንግዲህ እዚህ ሀገር ያሉት ብሔረሰቦች። ሌሎቹ እንደኛ ከተለያየ ቦታ የመጡት ናቸው ማለት ነው። ግን በነባርነት ሁለቱ ናቸው። ሶስተኛው ደግሞ እንትኑም አለ መሰለኝ፣ አንድ ሶስተኛ ሮማውያን ነው ምናምን፣ በጣም ረጃጅም እና ሰፋፊ ቀሚስ የሚያደርጉት። እነሱም ያው ከውጭ የመጡ ናቸው፣ ብዙ የቆዩ ናቸው እዚህ ሀገር። አነስተኛ ጎሳ ተብለው ነው የሚጠሩት በዚህ ሀገር። በተለይ ሳሚ እና ስዊድኖችን ለማለያየት ይከብዳል። በአሁኑ ሰዓት ተደበላልቋል። ኦልሞስት የዛ አይነት በእንትን አርሶ አደርነት አጋዘንን ከቦታ ወደ ቦታ አርብቶ አደር የሚኖሩት በጣም ጥቂት ናቸው። 10% ቢሆኑ በአሁኑ ሰዓት 90%ቱ ልክ እንደ ማንኛውም ስዊድን ወይ ደግሞ እንደኛ እዚህ ውጭ ሀገር እዚህ ሀገር እንደምንኖረው ዘመናዊ በሆነ ቤት ውስጥ ይኖራሉ። ዶክተሮች አላቸው፣ ኢንጂነሮች አሏቸው እና እንደ ማንኛውም ስዊድናዊ ኑሮ ነው የሚኖሩት። እና እንደዛ ሁሉም አጋዘን እንትን እያደረገ አይደለም የሚኖረው። እና 10%ቱ ግን አሁንም በአርብቶ አደር ነው የሚኖሩት። በአርብቶ አደርም በሚኖርበት ሰዓት ልክ እንደ ጥንቱ ወይ ደግሞ እንደ ቦረናቸው እንትን አይደለም፣ ዘመናዊ አርብቶ አደር ነው የዚህ ሀገር አኗኗራቸው እነኚህ ሳሚዎች የሚኖሩት። እነኚህ አጋዘኖችን የሚጠብቁት በዘመናዊ መንገድ ነው። በሄሊኮፕተር እንደዛ ነው የሚጠብቁት። ስኖ ሞባይልስ፣ ይሄ ስኖ ላይ የሚሽከረከረ እንትን አለ፣ ማሽን እንደ መኪና መሬት ላይ እንደሚሄድ ለስኖ የተሰራም አለ። እና በዛ በዘመናዊ መንገድ ነው ያንን የሚጠብቁት። አጋዘኖችን ነው ዋናው ምግባቸው። ሳሚዎች በሰሜን ስዊድን የሚኖሩት አጋዘን ነው ዋናው ምግባቸው። አሁንም እንደዛ ነው። ቅዳሜና እሑድ በአብዛኛው የአጋዘን ምግብ ነው የሚመገቡት። ግን ሌሎቹ 90%ቶቹ ከሌላው ብሔረሰብ ጋር ከሌሎቹ የስዊድን እንትኖች ጋር ተዋህዷል። ያው ዘመናዊ እንትን ነው የሚመገቡት ማለት ነው። ከሱቅ ልክ አውሮፓውያን የሚመገቡት ከሱቅ እንደዛ እየገዙ ነው። ግን ባህላቸውን እስካሁን ድረስ አልለቀቁም። የአለባበሳቸው ሁኔታ እኔ ይመስለኛል ይሄ ሀመርና ወደ ቦረና አካባቢ ያሉት እነኚህ አርብቶ አደሮች ልጃገረድ እና ሴትን የሚለዩበት አለባበስ እንትን አላቸው መሰለኝ፣ አንገት ሀብል። እነኚህም ሳሚዎች እንደዛ አለባበሳቸው አለ። ያላገቡና ያገቡት የአለባበስ እንትን አላቸው ማለት ነው፣ ልዩነት አላቸው። እና የሳሚ የአሁኑ እንትን አሁን ሀመሮች በጣም እስካሁን ድረስ ኋላ ቀር ነው እንትናቸው። ከንፈራቸው ሁሉ እስካሁን ድረስ ያ በጣም ኋላ ቀርነት ነው፣ የጎጂ ነው። እሱን ቱሪስቶቹ አንዳንዶቹ እዛ ውስጥ ማሳየታቸውን ደስ አይልም። ጠቅላላ ኢትዮጵያን ገጽታ ነው የሚያበላሹት። በጣም ኋላ ቀር የጋሪዎች ህብረተሰብ ውስጥ ያለን ሰው ነው የሚያስመስልን። እነኛ ሰዎችን አስተምረው መለወጥ ያስፈልጋል። ምንም አያስፈልግም። የከንፈርን እንደዚህ አይነት ኋላ ቀርነት ይመስለኛል። የጥንታዊነት ነው፣ የዘመናዊነት እንትን አያሳይም። እና በተለይ አሁን ቅድሚያው እንዲያውም የአርብቶ አደር ኮሪደር አሁን እየተጀመረ ነው። ምንድነው የገጠር
ኮሪደር እየተጀመረ እና ቅድሚያዎቹን እንደው ለሀመሮች እና እንደዚህ ኋላ ቀር የሆኑትን ለእነሱ ቢሰራላቸው እኔ በጣም ደስ ይለኛል። መለወጥ አለባቸው። ትምህርት ሌላ ነው። ዶክተሮች መሆን አለባቸው። ሐኪሞች ልክ እንደ ሳሚ አሁን ስዊድን ውስጥ ያለው ብሔረሰብ እንደተለወጡ ማለት ነው። አሁን በጣም የዛሬ 100 ዓመት ከዛ በፊት የነበረውን አኗኗር አይደለም አሁን የሚኖሩት። ማንም መለየት አይቻልም። ልክ ዘመናዊ ሰው የሚኖረው ኑሮ ነው በአሁኑ ሰዓት የሚኖሩት በስዊድን ሀገር። ግን ጥንት እንደዛ ነበር ለማለት ነው። ከሀመር እና ከቦረና ህብረተሰብ ጋር የሚለያዩት ምንድን ነው? መልክዓ ምድራዊ አቀማመጣቸው። ምድር ወገብ ላይ ነው የምትገኝ ኢትዮጵያ። እነኚህ ሳሚዎቹ ደግሞ ሰሜን ዋልታ አካባቢ የሰሜን ስዊድን ላይ ነው የሚገኙት እና ይህንን ልላችሁ ፈልጌ ነው። እንግዲህ ስላዳመጣችሁኝ አመሰግናለኝ። ባህላችንንም ከሌሎቹ ጋር ምን ይመስላል የምለውን አልፎ አልፎ እንደዚህ አይነቶችን ነገር ለማቅረብ ሞክራለኝ። ኢካፍን ላይክ፣ ሼር እና ሰብስክራይብ ለማድረግ ሞክሩ። ኢካፍ ማለት እንግዲህ ኢትዮጵያ ኖሌጅ ኤንድ ፋክትስ ሚዲያ ነው። በኢትዮጵያ በእውቀትና የእውነት ላይ የተመሰረተ ሚዲያ ነው እና ሁሉንም በዛ ዙሪያ ሁሉንም ያጠቃልላል ማለት ነው። ፖለቲካን፣ ኢኮኖሚን፣ ማህበራዊ አኗኗርን፣ የዚህ ሀገር የስዊድን አኗኗርን እና የኢትዮጵያን እንዴት ነው የሚያመሳሰለን፣ ምንድን ነው የሚያለያየን፣ ሌሎችም እንደዛ ካሉ በፖለቲካ በኩልም እንደዛ ካሉ የተለያየ እንትን ፕሮግራሞችን ለማዘጋጀት ነው እንግዲህ ይሄ ሚዲያ ተዘጋጀው። እንግዲህ ላይክ፣ ሼር እና ሰብስክራይብ አድርጉ። ታንክ ዩ ቨሪ ማች